ያንከራተታል። ምንም መልእክት አልደረሰህም ማለት ነው? ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ ተከታታዮቼ እንዴት ናችሁልኝ? በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ማለት ነው፣ የምታበረታቱ ሁሉ በጣም አመሰግናለሁ። አኔ እንግዲህ በገጠር በጣም መከራዋን እያየች ነው ማለት ነው። አሁን አባቷ መጥቷል። አሹ ለካ በጣም ለአባቷ ይወግናል። እኔ ደግሞ ለሷ የሚያዝንላት መስሎኝ በጣም ጥሩ ወጣት አድርጌው ነበረ። ነገር ግን አሹ ለአባቷ ደውሎ እሰርና ቆየኝ ብሎታል ማለት ነው። እንግዲህ ምን እንደሚያረጋት አናቅ። ዴቭ ሄዶ ተደረሰ። ምናልባት አድኗት ወደ ቤት ሊመልሳት ይችላል ማለት ነው። ዴቭ ሊሄድ ተዘጋጅቶ ዳይመንድን እየፈለገ ነው። ዳይመንድ አብሮት ይሄዳል እርግጠኛ ነኝ፣ ያው ቤቱን ስለማያውቀው ዳይመንድ ስለሆነ የሚያውቀው የአደይን ቤት ዳይመንድ አብሮ ይሄዳል። ዳይመንድና ዴቭ እና እህቱ አብረው ይሄዳሉ። የንጉስ ሁሌ ደግሞ ይመጣል። አደይን ያያታል። በጣም ነው የሚወዳት። ከዚህ ቀደም አይቷት አያውቅም አደይን ማለት ነው። የንጉስ ሁሌ በፊት ከዚህ ቀደም አላገባም ብላው ጥላው የሄደችው ልጅ ይመጣል። እንግዲህ አደይ ከቤት ወጥታ ወደ ሌላኛው መንደር እየሄደች ነው። አባቷ እየመጣ ነው። አቤት ጉድ መፍላት! እነኚህ ደግሞ ሁለት ሽማግሌዎች ለንጉሱ ደውለውለት አደይ እኮ መጥታለች ከሄደችበት ብሎ ተናግረዋል ማለት ነው። አሹ ግን ደርሶበታል ማለት ሁለቱንም እያቃሉ ያቁም ስለማይነግሩት ወስዶ አረቄና ጠላ አጠጣቸው ማለት ነው። አሹ አንዳንድ ጊዜ ብልጥ ነው። እንግዲህ አሹ ለአደይ ይወግናል ወይስ ደግሞ ለአባቷ ይወግናል? ብቻ አባትየውን ሲያናግረው በጣም ተንቀጥቅጦ ነበረ። እየተንቀጠቀጠ ነበር ሲያወራው የነበረው። በጣም ፈርቶ ነበረ እና ሁለቱ ሰዎች ሰምተውታል ሲያወራ። እነሱ ደግሞ ንጉሱ እንዲወስዳት እና ብር እንዲሰጣቸው ነው የፈለጉት። ይህ ገንዘብ መቼም የማይገዛው ነገር የለምና እነሱ የሚፈልጉት እሷን እንጠቅማለን ወይም ደግሞ ንጉሱን እንጠቅማለን ብለው ሳይሆን ለራሳቸው ብለው ስለሆነ ያው ስለ ገንዘቡ ስለ አደይ አውርተው ስለ ገንዘቡ ሊያወሩ ሲፈልጉ ጆሯቸው ላይ ዘጋባቸው ማለት ነው ንጉስ የተባለው። እንግዲህ ዴቭና እህቱ እየተንከራተቱ ነው። ይኸውም ደግሞ ዳይመንድን እየፈለጉ ስለሆነ እሱን እንትን ለማግኘት እያፈላለጉት ነበረ፣ ወደ ገጠር ለመንጣት ማለት ነው። የፍቅር እናት በጣም ካልጠበቅኩ በላይ ነው ያገኘኋት። ቤዛን እንዴት ያን አደይን ማዋረድ፣ አደይን ለምን አሰራሽኝልኝም? ይህ አይጣፍጠኝም። ለምን ምግብ አትማሪም? ለምን ምግብ አሰሪም? በደንብ ለምን ይሄን አታመጪም? አደይ ውሰጂው አንጪው ስትል የከረመች ሴትዮ አሁን የፍቅር እናት መእታ ጉዷን አፈላችሁ። ቡና ፍልተሽ አታውቂም እንዴ? ኧረ ለእናቴ አፈላ ነበር አፈላለሁ። በያፍሊያ ቶሎ በይ እንዴ! ተቀምጠሽበት ቀረሽ እኮ። ልጆቹ እኮ እርቧቸዋል። ለምንድን ነው ምግብ እስካሁን ድረስ ያሰራሽው? እያለች ጉዷን አፈላችሁ ማለት ነው። እኔ በቤዛ በጣም ደስተኛ ነኝ። አንዳንድ ጊዜ ሰው የያዘው ያምረናል፣ ነገር ግን ደግሞ ለሰው አናዝንም። እሱ ላይ ገብተው ሲያወት ብቻ ነው ለሰው ምናዝ ነው። ስለዚህ ኩሽና ገብታ እየተሞዳሞደች እያለ ምን እየሰራሽ ነው እስካሁን ድረስ ምሳ ሳትሰሪ? ምን እየፈጠርሽ ነው? ልጆቹ ኮርቧቸዋል፣ አንጭ ምግብ ስትላት አሁን ይደርሳል እማዬ አሁን ይደርሳል እያለች ተለማምጣ መለሰቻት ማለት ነው። እንግዲህ ቡና እያፈላይ ፍቅር በጣም ደስ ብሏት ነበረ። የፍቅር ተንኮል እንግዲህ አያልቅም። እሷም ያው ተደባደቡ፣ ትንሽ ረፊ ተባባሉ።
ባርኮት ምንም አላለም። ሬቺ ፍቅረኛ ነ ሰራተኛ አይደለችም አላለም። ያው ሰራተኛ ናት ሲባል አዎ ሰራተኛ ናት፣ ደሞዝ ይከፈላታል እንዳለችው ፍቅር እንግዲህ በዛው ጸንቷል ማለት ነው በሰራተኝነት። ባርኪ አልሀዲም ከዴቭ ጋር ዴቭ እና እህቱ ናቸው የሚሄዱት። እናትየዋ ግን በጣም የሚያሳዝነው ነገር በህልሟ ተኝታ ተዋት ልጄን አታሰቃያት እያለች እያወራች ነበረ ያዴ እናት። ያው ከዚህም ቀደም ብዙ ነገር ስላደረሰባት ይመስለኛል እንግዲህ በህልሟ እያየች ያለችው። አሁንም ደግሞ የሚደርስባትን እያየች ይመስለኛል። ያው እናቶች አንዳንድ ጊዜ የሚፈጠረውን ለልጆቻቸው ይታያቸዋል ማለት ነው። እና እንደዛ ይመስለኛል ተኝታ አዴ አዴ እያለች ነበረ። እሷ ግን ሄድ ብላ የሆነ አየር ልውሰድ ብላ ወደ ውጭ ወጣ ብላለች። እንግዲህ አባትዮ በመንገድ ላይ ነው እየመጣ ነው። ከተማ ሄዶ እሷን እየፈለገ ነበረ። ነገር ግን እሷ ገጠር መታለች። እሱ ወደ ገጠር ሲመጣ እሷ ወደ ከተማ መመለስ አለባት። እንደዛ ካልሆነ በጣም ውቅንቅጡ ነው የሚወጣው። ባርኮትና ዴቭ ያው ተመካክረዋል። ባርኪ ወደ ስራ ሊሄድ ነው። ዴቭ እና እህቱ ደግሞ ሊመጡ ነው። እርግጠኛ ነኝ ሊሊም ትጨመራለች። ሊሊ ምን የመሄዳለሁ ነው የምትለው እንግዲህ ከእነ ዴቭ ጋር። ዴቭ እና ዳይመንድ ይመጣሉ። ኪንጎም እንግዲህ እኔም አብሬ ነው ሄደው ይላል። ያው ቁጭ ብሎ እያስታወሳት ነበረ የምታደርገውን ነገር፣ የምትለውን ነገር፣ የምትናገረውን ቃላቶች ቁጭ ብሎ በአይኑ ላይ ዞራበት ነበረ። ቁጭ ብሎ እየሳቀ ነበረ። እንዴ አንተ ምን እያረክ ነው? እየሳክ ነው እንዴ ለብቻ እያለው ነበረ። አዎ እንዴ ዴቭም እኮ አሁን እኮ እየሄደ እያለ ደህና ነው እንዲነስለው ምንም አልሰማኝም፣ ለብቻው እያወራ ነበረ። ሬሻዴ ምን አስነክታችሁ ነው እንግዲህ እናንተ ማበዳችሁ ነው እንዲህ ለብቻችሁ እየሳቃችሁ እያወራችሁ ነው የምትሄዱት እኮ ሌላ ሰውም አልመሰላችሁ እያለ ዳይመንድ እየሳቀ ነበረ። በትናንትናው እለት በጣም ደስ የሚል ድራማ ነበረ። ያው አንዳንድ ጊዜ ቢያሳዝንም በጣም ደስ ይላል ማለት በገጠር የሚፈጠረውን ነገር እና በገጠር የሚሆነውን ነገር እያሳዩን ነበረ። እና እኔ ድራማውን በጣም በጉጉት ሁላችሁም እርግጠኛ ነኝ ድራማውን በጉጉት እንደምትጠብቁት አምናለሁ። እኔም በጉጉት እየጠበቅኩት ነበረ። እኔ እንደውም ተስፋ ቆርጬ ነበረ አይለቀቅም ብዬ ነበር። ያው 3 ሰዓት ከቀኑ 3 ሰዓት ላይ ነበር የሚለቁት። አሳልፈውት 4 ሰዓት ላይ ነው የለቀቁት ትናንትና እና አይለቁም ብዬ ተስፋ ቆርጬ ነበረ። ነገር ግን ለቀቁት ማለት ነው። በጣም ሰልፌ ነበረ ለማየት። እርግጠኛ ላይ እናንተም እንደኔ በጣም ነው የምትጓጉለት። በጣም አጓጊ ነው ማለት ያው አንዳንድ ጊዜ ጥፊ ያበዛል። ጥፊም ቢያበዛ ያው ደስ ይላል ድራማው ማለት ነው። እንግዲህ አባቷ ይመጣል፣ የንጉሱ ልጅ ይመጣል። ከዚህ ደግሞ ዴቭ ይሄዳል። አቤት የሚበዛው ቅንቅጥ ማለት ነው። እነኚህ ሁለቱ ሽማግሌዎች ደግሞ አቃጣሪዎች ናቸው። ይሄኛው አንደኛው ብርሃንን ይፈልጋል። ብርሃንን አግብቼ ልጆች ወልጄ እያለ ነው። አሹም ደግሞ ብርሃንን ይፈልጋታል። እሷም ትወደዋለች። ነገር ግን ሌላ ሴት አገባለሁ እያለ ብዙም ፍላጎት የለውም። ግን እሷ ትወደዋለች አሹን ማለት ነው። አሹ እንግዲህ አቃጣሪ ሆኗል። ያው እንደማቃጠሩም እንግዲህ ተተሳካለት እናያለን ማለት ነው። እዚህ ገጠር ላይ ብቻ የሆነ ነገር ይፈጠራል ብዬ ግምት አለኝ። አሹና ብርሃን በጣም ይጨቃጨቃሉ። እመይ ሲል ግን በጣም ነው ደስ የሚለኝ ማለት የአዴን እናት እመይ ሲል እንዴት ደስ ሲል አሹ